ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይ የእግዚአብሔር ልጅ ራሱ እግዚአብሔር የሆነው በምድር ላይ ደግሞ የአብርሃም ልጅና የዳዊት ልጅ እየተባለ የሚጠራው በተለይ በመጽሐፍ ቅዱሳችን ታሪክ ስንመለከት እስራኤላውያን ለተደጋጋሚ የዳዊት ልጅ ብለው እንደጠሩት እናያለን። በዚህ በማቴዎስ ወንጌል ምዕራፍ 12 ቁጥር 22 ላይ እንደዚህ የሚል ቃል ተጽፎ እንመለከታለን። ከዚህ በኋላ ጋኔን ያደረበትን እውር ድዳም ወደ እርሱ አመጡ። እውሩም ድዳውም ሰው እስኪያይና እስኪናገር ድረስ ፈወሰው። እውርም ነው ድዳም ነው። እውርም ነው ድዳም ነው። ጌታ ኢየሱስ ክርስቶስ እስኪናገር እስከሚያይም ድረስ ፈወሰው ይላል። በዚህ ጊዜ ሰዎቹ ሁሉ ተገረሙና እንጃ ይሄ ሰው የዳዊት ልጅ ይሆንን አሉ። ምን ማለት ነው የዳዊት ልጅ ይሆንን ብሎ መጠየቅ? ምክንያቱም አንድ የሚጠብቁት ነገር አለ፣ የዳዊት ልጅ የሚባል። ይሄ የዳዊት ልጅ ምንድን ነው? የዳዊት ልጅ ማን ነው? በሌላ ቦታ ላይ ሁለት አይነ ስውሮች በመንገድ ላይ ተቀምጠው በዚያ ከተማ ኢየሱስ እንደሚያልፍ በሰሙ ጊዜ ከጠየቁት ጥያቄ ዋናው የዳዊት ልጅ ሆይ አትለፈን የሚል ነው። ለምንድን ነው በዚህ ስም ሊጠሩት የፈለጉት? ለምንድን ነው ይሄንን ስም ሊጠቀሙ የፈለጉት? በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 1 ላይ የአብርሃም ልጅ የዳዊት ልጅ ሲባል ሰምተናል። ራሱ ኢየሱስ የዳዊት ልጅ መሆኑንም ተናግሯል። እንግዲህ ይሄንን የዳዊት ልጅነቱን ለምንድን ነው የሚፈልጉት? የመሲሁ ዋና መጠሪያ ስያሜ በዳዊት ልጅነት ነው የሚመጣው። የዳዊት ልጅ ሆኖ የዳዊት ልጅ የሚነግስ፣ የዳዊት ልጅ ነፃ የሚያወጣ፣ የዳዊት ልጅ የሚያሳርፋቸው፣ የዳዊት ልጅ ከተያዙበት ቀንበር ነፃ የሚያወጣቸው፣ የዳዊት ልጅ ንጉሥ የሚሆን በዙፋን ላይ የሚቀመጥ፣ የዳዊት ልጅ የተበተነውን የሚሰበስብ፣ የዳዊት ልጅ እስራኤልን አንድ አድርጎ የሚገዛ፣ የዳዊት ልጅ በመሲህነቱ መጥቶ እስራኤልን ከተለያየ ባርነት ከተገዙበት ሁሉ በስጋም በመንፈስም ከተገዙበት ነፃ የሚያወጣ በዙፋን ላይ የሚቀመጥ ንጉሥ ሆኖ ነግሶ አርነት የሚያወጣ እንደሆነ ነው የሚታሰበው የዳዊት ልጅ። በእርግጥ የዳዊት ልጅነቱ ይመጣል። ነገር ግን ጌታ ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ እንደጠበቁት በዳዊት ልጅነቱ አልተገለጠም። ልክ ነው፣ የዳዊት ልጅ ነው። ልክ ነው፣ በዳዊት ልጅነቱ ነጸብራቁን አሳይቷል። የዳዊት ልጅ ሆይ ማረን ሲሉት ምሯቸዋል። የዳዊት ልጅ ሆይ ፈውሰን ሲሉት ፈውሷቸዋል። የዳዊት ልጅ ሆይ አድነን ሲሉት አድኗቸዋል። የዳዊት ልጅ ሆይ እነሱም በእግዚአብሔር ስም የሚመጣ የተባረከ ነው ብለው አንተ የዳዊትን መንግስት እንዲቀበል ምኞታቸው ነበር። ግን እነሱ የዳዊት ልጅ የሚሉት በስጋ የሚነግሰውን ሲሆን ነገር ግን እየሆነ ያለው መሲህነቱ ነው። መሲህነቱ ነው። መሲህነቱ ደግሞ የአብርሃም ልጅ መሆን አለበት። በመሲህነቱ ከመጣ ያ የዳዊት ልጅነቱ ከመቅደሙ በፊት የአብርሃም ልጅነቱ መቅደም ነበረበት። የአብርሃም ልጅነቱ በይስሐቅ እንደመጣው ምሳሌ መሞት ነበረበት። ምክንያቱም የዳዊት ልጅነቱ ንግስና ነው፣ የአብርሃም ልጅነቱ ደግሞ ሞት ነው። ኢየሱስ የአብርሃም ልጅ ሆኖ ሲመጣ መሞት ነው፣ በቃ ሌላ ነገር አለ። በዘር የምድር አሕዛብ ይባረካሉ ተብሎ እንደተጻፈ፣ ስለዚህ ከዳዊት ልጅነቱ በፊት ቀድሞ የመጣው የአብርሃም ልጅነቱ ነው። በስጋ የመጣበት ዋና ዓላማ የዳዊት ልጅ ሆኖ በንግስና ከመቀመጡ በፊት የአብርሃም ልጅ ሆኖ መምጣት ነበረበት። የአብርሃም ልጅ ደግሞ እንደ ይስሐቅ ለሞት የተዘጋጀ ሆኖ የመጣ ነው።
ለመሰዋት የተዘጋጀ ሆኖ የመጣ ነው። አብርሃም ልጁን በተራራው ላይ ይዞት በወጣ ጊዜ ልጅህን ሰዋልኝ በተባለ ጊዜ እግዚአብሔር አምላክም እንደታዘዝከኝ እንዳልከለከልከኝ አውቄያለሁና ልጅህን እንዳትሰዋ ብሎ በግ አሳየው። ምሳሌው ምንድን ነው? የሚሰዋ ልጅ አለ ማለት ነው። እግዚአብሔር አምላክ ልጁን እንደሚልክና እንደሚሰዋው በይስሐቅ ፈንታ ልጁ እንደሚሰዋ የራሱ የእግዚአብሔር ልጅ እንደሚሞት ይሄ ትንቢት አለ። ይህንን ትንቢት ይፈጽም ዘንድ የአብርሃም ልጅ ኢየሱስ ክርስቶስ ለሞት መጣ። ስለዚህ አሁን በስጋ የተመላለሰው ኢየሱስ አይሁዶች የዳዊት ልጅ ሆይ ብለው እየጠሩት ግን የዳዊት ልጅ ሳይሆንላቸው የቀረው በንግስና በዙፋን ላይ ሳይቀመጥላቸው የቀረው እሱ ቀድሞ የአብርሃም ልጅነቱ ስለተገለጠ ነው። በአብርሃም ልጅነቱ ሞተ። የምድር አሕዛብ ተባረኩ። የምድር አሕዛብ ነፃ ወጡ። ከጨለማ ወደሚደነቅ ብርሃን መጡ። ለአብርሃም የተነገረው የተስፋ ቃል ተፈጸመ። ለአብርሃም የተባለው የተስፋ ቃል ሁሉ ተፈጸመ። በዘሬ ምድር አሕዛብ ይባረካሉ የተባለው ተፈጸመ። እሱ የሚሆነው ደግሞ በአብርሃም ልጅነቱ ያንን ተስፋ ሲፈጽም ነው። ያንን ተስፋ ከፈጸመ በኋላ አሁን የዳዊት ልጅ እንደገና ይመጣል። የዳዊት ልጅነቱ የሚመጣው ግን ከዚህ በኋላ ነው። ከአብርሃም ልጅነቱ በኋላ ነው የዳዊት ልጅነቱ። የአብርሃም ልጅነቱ መጣ፣ ሞተ፣ በመስቀል ላይ ተሰቀለ፣ ሞተ፣ በሶስተኛውም ቀን ከሙታን ተነሳ። በዘሩ የምድር አሕዛብ ተባረኩ። ለአብርሃም የተነገረው የተስፋ ቃል ተፈጸመ። በዳዊት ልጅነቱ ግን አሁን ይመጣል። በዳዊት ልጅነቱ መቼ ነው የሚመጣው ካል በያዕቆብ ላይ ሊነግስ፣ በሺው ዓመት ንግስና ላይ ሊነግስ፣ ሁሉን ከእግሮቹ በታች ሊያስገዛ፣ ቅዱስ የሆነውን የአባቱን ቅናት በምድር ላይ ሊያከናውን ይመጣል። ያኔ በዳዊት መንግስት ነው የሚመጣው። በዳዊት ልጅነቱ ነው የሚመጣው። በዳዊት ልጅነቱ የሚመጣው በሺው ዓመት ንግስና ነው። ያኔ ሊያድን አይደለም የሚመጣው። ያኔ ሊቤዥ አይደለም የሚመጣው። ያኔ በአብርሃም ልጅነት አይደለም የሚመጣው። ያኔ በዳዊት ልጅነቱ ነው። ያኔ ለንግስና ይመጣል፣ ይገዛል፣ ያስተዳድራል፣ በሁሉ ላይ ይሰለጥናል። አምልኮና ስግደትን ፍጹም የሆነውን ምስጋና ለአባቱ አሳልፎ ይሰጣል። በመንግስቱም ላይ ደግሞ ፍጹም የሆነ ብሩክ የሆነ መንግስትን በምድር ላይ ያመጣል። ያኔ የቦታዎች ስም ለእግዚአብሔር አሳልፈው ይሰጣሉ። ያኔ ምርኮ ሁሉ ለእግዚአብሔር ይገዛል። ያኔ መንግስቱ ለእግዚአብሔር ተላልፋ ትሰጣለች። ያኔ በምድር ላይ ሰይጣን የሌለበት፣ ክፋት የሌለበት፣ አመፃ የሌለበት፣ ውሸት የሌለበት፣ ርኩሰት የሌለበት መንግስት ይመጣል። በማን መንግስት? በዳዊት መንግስት። የዳዊት መንግስት የምትመጣው በሚመጣው በክርስቶስ ዘመን ነው። ስለዚህ የእስራኤል ልጆች የዳዊት መንግስትን ቢመኙም የዳዊት መንግስት ቀድሞ ባለመምጣቱ ምክንያት የሚሞተውን መሲህ ናቁት። የሚሞተው መሲህ የኛ አይደለም ብለው ናቁት። ለምን? ቀድሞ በአብርሃም ልጅነቱ ስለተገለጠ። ወዳጆች ዛሬ ኢየሱስ ክርስቶስ በአብርሃም ልጅነቱ የመጣው ስለኔና ስለናንተ ቤዛ የሆነው ነው። አሁን በመሲህነቱ መጥቶ እንደተዋረደ፣ እንደተናቀ፣ እንደሞተ፣ ራሱን እንዳዋረደ፣ ምራቅ እንደተተፋበት ሁሉ በክብር ደግሞ ሞትን አሸንፎ እንደሄደ ሁሉ በዳዊት ልጅነቱ ደግሞ በመንግስቱ ይመጣል። አሕዛብን በብረት በትር ይቀጠቅጣል፣ እንደ ገልም ይፈጫቸዋል። በአፉ ውስጥ ትንፋስ ሁሉንም ይገድላል። መንግስትን ለአባቱ ሁሉ አሳልፎ ይሰጣል። በምድሪቱ ላይ ግዛትን ይመሰርታል። ያኔ አንበሳ ፍየል አይበላም፣ እባብ ሕፃን ልጅ አይነክስም። ያኔ ክፉዎች ሰይፋቸውን ወደ ማጭድ ይለውጣሉ። በጌጠኛው ቤቱ ልማት ብቻ ይሆናል። ኢየሱስ ጌታ